የባሌ ስርዓት አባገዳ በየ8 አመቱ የሚቀያየሩ ናቸው። 8 አመት ሲሞላ ዲሞክራሲያዊ በሆነ መንገድ ዲሞክራሲያዊ ስርዓቱን ጠብቆ ይዞ ይሄዳል ማለት ነው። ዓለም ዲሞክራሲን ራሱ ከየት ተማረ ብለን ብንወስድ ከሀገር በቀል እውቀት ነው የሚለውን መነሻ ማንሳት ይቻላል። ሁለት ሰዎች ቢጋጩ ወይም ደግሞ ስልጣን ቢኖር አንድ እድር ውስጥ እንኳን ሰው ሲመጣ ያንን ስርዓት ጠብቆ ነው የሚወጣው። እድር የኛ ወግ ነው፣ የሀገራችን እሴት ነው፣ ትውፊታችን ነው። ከዛ ደግሞ በመቀጠል እቁብ አለ። የዛ የእቁብ ሰብሳቢ ዳኛ ምናምን ነገር ይኖራል። ይሄን ደግሞ ስርዓት ደግሞ ስንመለከት ይሄንን ጠብቀው አባቶቻችን ለኛ እንዲተላለፍ ያደረጉበት ሁኔታ አለና በየ8 አመቱ ይቀያየራሉ። ይሄንን እንደ ባህላዊ ስርዓት ይከውናሉ። የ9 የተለያዩ እርከኖች ደግሞ እስከ ታችኛው ድረስ አላቸው ማለት ነው። ስለዚህ 3 የተለያዩ ሮጋዎች አሉ። እነዚህ ሮጋዎች የሚባሉት ልክ ወረዳ እንደሚባለው ሳይሆን ይሄንን ባህላዊ አስተዳደርን የሚመሩት የኛ አባገዳ 3 ሮጋዎች ላይ ተመድበዋል ማለት ነው። ይሄ ዲበታ፣ ሪቀታ፣ ሱቦ ሮጋ ተብሎ ተለያይተው እነዚህ ስራዎች በተገቢ ሁኔታ የሚሰሩበት ሁኔታ አለና ለዚህም ደግሞ የራሳቸው አባገዳ የራሳቸው ሀይቻዎችና ሁለቴ ሀይቻዎችና በጤቴ ሀይቻዎች የሚባሉ አሉ። ያንን አካባቢ የሚያስተዳድሩ በአባገዳ ሲመት የተሰጣቸው አካላት ናቸው ማለት ነው። ይሄ ባህላዊ ስርዓቱን ይከውናሉ። እንደገና ደግሞ የተለያዩ ወረርሽኝ፣ ጦርነት ቢኖር ይህንን ለመከላከል ይሄን አካባቢ ነው የሚጠቀሙት ማለት ነው። ስለዚህ ባህላዊ ስርዓቱ እዚህ ውስጥ ያለው ኩነት እጅግ በጣም ብዙ ነው ማለት ነው። አንድ ሶንጎ ወይም ደግሞ ለባህላዊ ስርዓት ወይም ደግሞ ዳኝነት የሚያከናውኑበት ቦታ የተለያዩ ኮምፖነንቶችን የያዘ ነው። ይሄ ሶንጎ የመጀመሪያው የጎጆ ቤት አለ። ከፊት ለፊትም ከበስተጀርባም በር አላቸው። ክፍት ናቸው። በር በራሳቸው የሚዘጋ የለም። ክፍት ሆኖ ተዘጋጅቶ በዛ ልክ ይቀመጣል። መሀል ላይ ደግሞ እሳት ይነዳል። ለሰላም ያለው ሚናና የዘመናዊ የፍትህ ስርዓቱን ከሚያግዙ ቦታዎች መካከል አንድ ናቸው ማለት ነው። ስለዚህ በዞን ውስጥ ከ700 የሚበልጡ ሶንጎዎች አሉ። እነዚህ ሶንጎዎች ደግሞ የሚጠበቁ ናቸው። በተገቢ ሁኔታ ማህበረሰቡ የሚንከባከብባቸው ነው። ከምንም በላይ ደግሞ ጊዜ ያላቸው ከሰኞና ሐሙስ ዕለት ቁጭ ብለው ፈጣሪን ያመሰግናሉ፣ ህዝቡን ይዳኛሉ ማለት ነው። የድንበር ማስመለሱንም ወይም ደግሞ ማስተካከል፣ የግለሰቦች ገንዘብ ማስመለስ፣ ትዳር ውስጥ ያለውን ችግር መፍታት፣ መቋጫው ሰላምን ማጠናከር ማለት ነው። ስለዚህ ለሰላም የተለየ ትርጉም ስለሚሰጠው አጠቃላይ ያለው ነገር በግለሰቦች መካከል ያለውን ግጭት መፍታት ብቻ አይደለም፣ ሰላምንም ጭምር የማረጋገጥ የመረጃም መቀባበያ ቦታ ናት ሶንጎ። ከዛ በመቀጠል ውጪ ላይ ደግሞ ካሪሳንጆ የሚባል እንጨት ይወጋል። ያ ደግሞ በትር ይዘው የሚመጡ አባቶች ወይም ደግሞ መርጫ ይባላል። ይዘዋት የሚመጡትን እዛ ሶንጎ ሳይገቡ አስደግፈው ወደዛ የሚገቡበት ሁኔታ አለ። ቀጥሎ የሚመጣው ሁሉ እቃ ነው የሚኖረው። ይሄ የመሿለኪያ ከ7 የተለያዩ እጽዋቶች የሚገኝ የሚሰራና የሚዘጋጅ ነው። ይሄ ደግሞ ለምን ያገለግላቸዋል? ይሄን አካባቢ ከዘመን ዘመን ፈጣሪ እንዳሸጋገራቸው ለመግለጽ በዛ ውስጥ ይሿለኳሉ ማለት ነው። እነዚህ 7 የተለያዩ እጽዋቶች ደግሞ 7ቱን ጎሳ የሚወክሉ ናቸው። ቀርከሃ እዛ ውስጥ ይቀመጣል። ለልማት ያለውን ወይም ደግሞ ስለ ልምላሜ የሚገልጽ ነው ማለት ነው። ሌላኛው ደግሞ ዘንባባ አለ። የዘንባባ ዝንጣፊ ከሰላም ጋር የተገናኘ ነው እና ሌሎች የተለያዩ እጽዋቶች እዛ ውስጥ 7ቱም ትርጉም አላቸው ማለት ነው። ከዛ በመቀጠል ደግሞ የሚመጣው ለአባገዳ ጉማታ ይሰጣል። ጉማታ ማለት ስጦታ ነው። ስጦታው ደግሞ ከየት ነው የሚመጣው? የኛ ማህበረሰብ ራሱ ሲጀምር ወደ ማሳው ሲሄድ ቢላዋውንም እንደገና ደግሞ ቆቶን የተለያዩ ማቴሪያሎችን ይዞ ሲወጣ የመጀመሪያው አባቱን አስመርቆ ነው የሚወጣው። ስራ ልሰራ ልሄድ ነው፣ ማሳይ ልሰራ ልሄድ ነው፣ መርቀኝ። አንደኛ እነዚህ ስለት ያላቸው ጉዳዮች እጁን እንዳይነኩት ፈጣሪ እንዲጠብቀው፣ ከዛ ደግሞ በመቀጠል ምርቱ የተሻለ እንዲሆን፣ ዝናቡ በዛም በተመሳሳይ ያማረ እንዲሆን፣ ትላትሎች ወይም ደግሞ የኢንሴክቶች ሰብሉን እንዳያበላሹ እንዳያጠፉበት አስለምኖ ወደ ማሳው የሚሄደው
ማሳው ደግሞ እንደገና ሲያሸት ፍሬው ሲጎመራለት ይዞ ይመጣና አንተ መርቀኸኝ ፈጣሪም ረድቶኝ ይሄውል ዝናቡም ሰላም ሆነ እህሉም አልተበላሸም ብሎ እሸት አምጥቶ ያስመርቃል ማለት ነው። ከዛ በኋላ ቅመስልኝ ብሎ ይሰጠዋል። ያን ከዛ መነሻ በማድረግ አባገዳ ለህዝብ ስለሚጸልዩ ቁጭ ብለው ደግሞ ሁሉ ጊዜ ለዚህ ማህበረሰብ ወረርሽኙንም ሌላውን በሽታ ከመከላከል አንፃር የራሱ ሚና ስላለው ለአባገዳ ጉማታ ይዘው ይመጣሉ ማለት ነው። ስለዚህ እሳቸው አያርሱም፣ አያጭዱም፣ አይከምሩም። ይሄ ጉማታ ለእሳቸው የሚሰጥበት ሁኔታ አለ። ጉማታው ደግሞ ለእሳቸው የማህበረሰብ አበባው ያማረ ዝናቡ ደግሞ በተመሳሳይ ሲዘንብ ለእህሉ የሚመጥነውን እንዲሰጠው ከዛ ባሻገር ዝናቡም ፀሐዩም ንፋሱም የተሻለ እንዲሆን ለማድረግ የሚሰራበት ሁኔታ ነው ያለው። ቀጥሎ የሚመጣው ደራሮ የሚባለው ምግብ ነው። ስያሜውንም ያገኘው ከዚህ ከስርዓተ ምግብ ዝግጅት ጋር በተገናኘ አብሮት የሚቀርብ ነው። ይሄ ደራሮ የሚዘጋጀው ደግሞ ከሶስት የተለያዩ የምግብ አይነቶች ነው። አንደኛ ቡና ነው፣ ሁለተኛ ገብስ ነው፣ ሶስተኛ ማር ነው። ቡና ምርታችን ነው ለማለት ለዓለም ሕዝብ ደግሞ ኢኮኖሚውንም ጭምር እኛ ሼር እናደርጋለን የሚል ተምሳሌት ያለው ነው። ከዛ በመቀጠል ደግሞ ገብስ ነው ያለበት። ገብስ ደግሞ ይህንን ምድር ጠቅላላ ስንሰራ የኛ ጥንካሬ መሆኑን መገለጫችን ነው ብሎ ሲሉ ያስቀመጡት እንደ ምሳሌ የተቀመጠ ነው ማለት ነው። ስለዚህ ለምሳሌ አንድ ሰው የአጥንት ስብራት ቢያጋጥመው ከገብስ ጋር የተገናኘ ምግብ ነው የሚዘጋጅለት። ከምንም በላይ ይሄ ሶስቱ ምግብ አይነቶች የሚወክሉት አንድነትን ነው፣ መሰብሰብን ነው፣ ወንድማማችነትን ነው፣ እህትማማችነትን ነው፣ አብሮነትን ነው፣ መሰናሰልን ነው። ስለዚህ እነዚህ ነገሮች ለኛ ይጠቅሙናል፣ ማደግ ያለባቸው ነገሮች ናቸው። ለኢትዮጵያ ደግሞ ይሄ በጣም ወሳኝ ነው። ምክንያቱም በተለያየ መንገድ ብንሄድ ወደ አንድነት ልንመጣ አንችልም። የማር ደግሞ ምሳሌ ምንድነው? እንደ ማር ያጣፍጠን፣ ንግግራችን ያማረ ይሁን፣ በትውልዳችን መካከል ሁሉ የምናስተላልፈው መልእክት እንደ ማር የጣፈጠ ይሁን ሲሉና ቡናና ገብስ ግን በጋራ እንዲገናኙ ምክንያት የሚሆን ነው ማለት ነው። አለበለዚያ አሁን ማርና ማር ውስጥ ገብስና ቡና አለ፣ እነሱ መለያየት ይቻላል? አይቻልም። ማር ደግሞ ስላገናኛቸው ደራሮም እዚህ ቦታ ላይ የሚያሰባስባቸው ሰዎች ቁጥራቸው በጣም ከፍተኛ ነው፣ በርከት ይላል። ለአንድነታችን መሰረት የሆነ በዓል ነው ማለት ነው። ስለዚህ የኛም ማህበረሰብ የሰው ልጆችን አትለይ ይላል። ይሄ ማለት ምን ማለት ነው? ፎጆጤ አትለይ ማለት ነው። መለየት የለብም። ቀይ ነው፣ ጥቁር ነው፣ አጭር ነው፣ እዚህ አካባቢ ነው፣ እዛ አካባቢ ነው ማለት አይሰራም። አባገዳው የሚያስተላልፉት መልእክት አለ ብቻ ሳይሆን የጌዲኦ ብሔራዊ መዝሙር ወይም ደግሞ የጌዲኦ መዝሙር ብለን መውሰድ እንችላለን። እንደ ናሽናል አንተም ማለት ነው። አሁን የኢትዮጵያ ብሔራዊ መዝሙር አለ፣ ሁላችንም የምንግባባበት ምን ዘምረው። ከዛ ባሻገር እኛ ጋር ግን ሲመጣ የኛ ማህበረሰብ የተነሳበትን ቦታ ይጠቅሳል። ከዚህ አካባቢ ተነስተን እዚህ አካባቢ አረፍን፣ ካረፍን በኋላ ስርዓቶችን ፈጸምን። እነዚህ ስርዓቶች ደግሞ እያደጉ የመጡበትን ሁኔታ ያሳዩና ነገር ግን ስለዚህ ልንገር ይላሉ። ስለምን? ስለ እንሰት ልንገር ኩላ ኩሎ እያሉ ነው የሚነግሩት። ኩላ ኩሎ ከዛ በኋላ መነሻቸውን ቦኮንፉሌ ቦረኖ ግን እያሉ ይመጡና ይሄን ነገር ሲናገሩ ከበስተጀርባ ያሉ ሰዎች ደግሞ ምን ይላሉ? ኦሆ ብሎ ይላሉ። ይሄ ማለት ምን ማለት ነው? ሪኮግኒሽን እየሰጡ ነው። ትክክል ነው ያልከው፣ የተነሳንበት ነው፣ ያረፍንበት ነው፣ ስርዓት የፈጸምንበት ነው ብሎ ይመጡና ኩላ ኩሎ እያሉ ደግሞ ይመላለሳሉ። ኩላ ኩሎ ብሎ ሲሉ ልንገርህ ነው ጫወታው። ምንድነው የሚነግራቸው?
ወይሾ ኩሎ ይላሉ ስለ እንሰት ልንገርህ መራብ እንደሌለበት ሲያስረዳው ማሌቦ ኩሎ ይላሉ ቀፎ መስቀል እንዳለበት ሲነግረው ስለ እውቀት ልንገርህ ይላል በረቾ ኩሎ ይላሉ ስለ ትምህርት ልንገርህ ይላሉ የሰው ልጅ ማወቅ መማርና አቅም መፍጠር እንዳለበት የሚያሳይ ነው ማለት ነው እነዚህ ነገሮች ይያሉ ይመጡና መለስኩልህ ይላሉ እድልህን መለስኩልህ ደግሞ በማለት ይመጣል ምን አይነት እድል የልምላሜ እድል የትውልዱን እድል የማደግ እድል እነዚህ ገዶች የተሻሉ እንዲሆኑ መለስኩልህ ሲሉ በዛ ውስጥ ይሄን መልእክት ያስተላልፋሉ ማለት ነው ባህላዊ መድኃኒት የሚሰጡት ብቻቸውን ስልጣን አላቸው ሶንጎ የሚያስተዳድሩት ብቻቸውን ስልጣን አላቸው እንደገና ደግሞ የተለያዩ ስርዓቶችን የሚፈጽሙ ወዮች በራሳቸው ስልጣን አላቸው ከዛ ውጪ ማንንም ሰው መንካት አይችልም ማለት ነው የራሳቸውን ራሳቸው ያውቃሉ ሄደው ነገር እልፍ ብሎ ነገር ካደረጉ ሀፕን የሚያደርግ ነገር አለ እነዛንም ጭምር በጥንቃቄ ነው የሚሄዱትና የኛ ማህበረሰብ ደግሞ ምን ይላል ያለ ስርዓት የምትወስደው ቅቤ እንኳን ይገላል ነው የሚሉት ምክንያቱም ታላቅ ያለ ታናሽ አይወስድም ከጎሳ መካከል ጎሳው ራሱ ታላቅ የሆነ ጎሳ እዛው ካለ መጀመሪያ ለሱ ነው የሚሰጠው ቀጥሎ መውሰድ ያለበት ግን ቀድሞ ከወሰደ ትክክል አይደለም ትክክል ባይሆን እንኳን ምንድነው የሚያደርጉት ቶሎ ብለው ፋጬ ያደርጋሉ ማለት ነው መጨረሻው ለለባ ነው ያልተጻፈ ህግ ነገር ግን ህዝብ የሚተዳደርበት የሚገዛበት በአባገዳ መልእክት ብቻ ይሄንን ተግባራዊ ያደርጋሉ ማለት ነው ለምሳሌ የስራ ባለ መስራት በእያንዳንዱ አካባቢ ዝም ብሎ ስራ ፈቶ ነው የሚቆሙትን ሁሉም ሰብሰብ ብሎ ወደ ስራቸው መግባት እንዳለባቸው ያስተላልፋሉ ይሄንን ነገር ደግሞ እኔም ወስኜባቸዋለሁ አዋጅ አውጥቼባቸዋለሁ አትተግብሩ ይሄን ነገር ብሎ መልእክት ሲያስተላልፉ ነው ከዛ ደግሞ በመቀጠል ለየት የሚያደርገውና እዛ ውስጥ የምናያቸው ከሴት ልጆች ጋር የሚገናኝ ማንኛውም ሰው ጥቃት የሚያደርስ ይሄንን ነገር የምታደርግ ይሄ የኛ ባህል አይደለም እሴታችን አይደለም ተቆጠብ ከዚህ ብለው መልእክት ያስተላልፋሉ ኤክስትራቫጋንት የሆነ ደግሞ ወጪ ገንዘብ ካለ ማሳውን ሰርቶ ንግድ ነግዶ ገንዘብ መያዝ ነው እንጂ ያለበት ማባከን የለበትም ስለዚህ ቁጠባን በተገቢ ሁኔታ መለማመድ እንዳለባቸው እነዚህ ላብነት የሚጠቀሱ ናቸው ዘንድሮ ደግሞ እስከ 10 የሚደርሱ አዋጆች ወጥተዋል ማለት ነው ለለባ ተዘጋጅቷል